ደህና አደርሽ ሜላት? እንዴት አደርሽ ናቸው? ምን ሆነሻል? ፊትሽ እኮ ልክ አይደለም። ወንድምሽ ደህና አይደለም እንዴ? ወንድሜ ደህና ነው። ከሰጠሽኝ ብር ላይ ልኬለት አሁን ታክሞ ደህና ሆኗል። ቆይ ታዲያ ምን ሆነሽ ነው? ሳይሽ ግን ምንም ደህና አትመስይኝም። ትናንት እኮ መበሳጨትሽን አይቼ ዝም አልኩ እንጂ አንድ ነገር ተፈጥሯል። ምን? የወር አበባዬ መጥቷል። አንዳንዴ ባልጠበቅኩት ሰዓት ይመጣል። የምንፈልገውን ነገር ለማድረግ ደግሞ ድጋሚ መሞከር ይኖርብናል። ሁሉም ነገር አልፏል፣ ተገላገልን ብዬ እኮ አስቤ ነበር። ምን ነው ፈጣሪ ደጋግመህ ፈተንከኝ። ምን ላድርግ? ሴት ነሽ፣ ስሜቴ ይገባሻል። የምትፈልጉትን ነገር ለማድረግ ደግሞ ድጋሚ መሞከር ግድ ይለናል። ምን የምፈልገው አይደለም እኮ። አልዋሸሽም ሜሉ፣ በጣም ጨንቆኛል። ሸዋ የመጀመሪያ ህመሙን ሳያገግም እንደገና ሁለተኛ መላክ በጣም ነው የሚከብደው። በጣም። ታዲያ ምንድን ነው የምናደርገው? ምን ላድርግ ሜላት? ቢጨንቀኝ እኮ ነው። ያው እንድታቂው ያህል ነው። ጊዜም ስላለኝ እናንተም ተማከሩ። በፈለጋችሁኝ ሰዓት ነው ያለው። በዛ ላይ ከአንቺ ጎን ለመቆም ዝግጁ ነኝ። አመሰግናለሁ ሜሉዬ። ችግር የለውም። የማግዝሽ ነገር አለ? አረ ምንም የለም እንጂ። ናርዲዬ ምን ትሆናለሽ ብለህ ነው? ባይሆን እኔ የምሯን ነው። ምንም አልሆንኩም። ምን ነው ቡና አልጣፈጣችሁም እንዴ? ጠጡ። በጣም ቆንጆ ነው። እውነት ለመናገር ሚስትክ ባለሙያ ነች። በጣም እንጂ ናርዲዬ እኮ የሴት ልክ ናት። የምሬ ነው። እዚህ ላይ ባለሙያ ይሙት ፈጣሪ ረጅም ዕድሜ ይስጥሽ። በዚህ ፍቅራችሁ ላይ ልጅ ቢጨመርበት አስባችሁታል? እሱን እንግዲህ ፈጣሪ እንደፈቀደ። ከኛ የሚጠበቀው የእግዚአብሔርን መንገድ መጠበቅ ብቻ ነው። ልጄ ማለቴ ልጃችሁ ሲመጣ እርግጠኛ ነኝ አባቱን ቁርጥ ነው የሚመስለው። ናርዲ ካልመሰለ ማንም እንዲመስል ጉዳይ አይደለም። ሰው ሆኖ ይምጣ ብቻ። ለእኔ መልኩ ነገር ምንም አያስጨንቀኝም። በእውነት እናት የሆነ ባህሪ ነው ያለሽ። እውነት ስማም፣ ሁሉ ነገሯ እኮ እንደ እናት ነው። አመሰግናለሁ ጓደኛዬ። በቃ ጠጡ። መጣ ናርዲ። ቆይ ለምንድን ነው እንደዚህ የምትሆኝ? ተረጋጊ። አሁን እኮ ሁሉም ነገር ሊስተካከል ነው። ይቅርታ ተጨንቄ ያስጨነኳችሁ። እሺ እሱንም ቢሆን አታስጨንቅ። ነይ እንሂድ። ደግሞ ስለከፈልሽን ብቻ አትራቂ። እንደ እህትሽ ነኝ። እሺ እሺ እናቴ ይቅርታ። እንዴ ትንሽ አትቆይም? ግዴለ እረፍቶብኛል። ወደ ስራ ልሄድ። አይሆን ለምሳ እመጣለሁ። እሺ እሺ ቶሎ ነው እንሰርች ይጠብቃል። ምንድን መድከም አይጠብቅሽ። ባይሆን ውጭ እንግዲህ መሳቀብስ ይሻላል። እንግዳ አለብን። ስለዚህ ወተን መብላት አንችልም። ይልቅ መለሳለን። እንደዛ ከሆነ ያስመመርሽኝ የምጣፍጠው ቆንጆ ነው። እሺ እሰራላለሁ። ቶሎ ነው በቃ። ቻው። አንቺ ግን በጣም የምትገርሚ ሰው ነሽ። እውነት እንደዛ አልሻት? እሷ እኮ ነች ውስጥ የከተተችኝ። እሷም ብትሆን እኔን እንደዚህ ማናገርና መናቅ አልነበረባትም።
እውነት ለመናገር ሜሉዬ እኔ ራሱ አንዳንድ ጊዜ እፈራሻለሁ። አለ አይደል ማለት በቃ የምትፈልጊውን ነገር ካገኘሽ ገንዘብሽን ወስደሽ ለምን ከትዳራቸው መሀል አትወጪም? እኔ እኮ ከሷ የምፈልገው ገንዘቧን ብቻ አይደለም፣ ወይም ደግሞ ትዳሯን ማፍረስ አይደለም። ሁሉ ነገሯን ነው የምፈልገው። ገንዘብ ደግሞ በቃኝ አይባልም። እውነት ለመናገር እኔ ብሆን ግን እንደዛ አላደርግም። ለዚህ እኮ ነው እድል ያመጣልሽን መጠቀም አለብሽ እምለው። ከራስሽ ፍላጎትና ስሜት የበለጠ የማንንም ማስቀደም የለብሽም። ምናልባት ትክክል ትሆኚ ትችያለሽ፣ አላውቅም። በያንቺ ብዙ ከሰሙሽ ብዙ ነገር ማውራትሽ አይቀርም። ባይሆን ገብቼ እመቤቲቱ የሰራችውን ምግብ ልብላ። አንቺ ተመችቶሻል? እኔም አለው አይደል ገና ገብቼ ምሳ። እናቴ ድሎት እንዴት እንደሚያስጠላ። እባክን አምላኬ በቃሽ በለኝ። እባክን ፈጣሪ በቃሽ በለኝ። አሁንስ ምን እንደማደርግ ግራ ገብቶኝ ትዳሬ ቤቴን ለማስተካከል ስል የማልወጣው ነገር ውስጥ እየገባሁ ነው። እሺ ቆይ ደግሞ አሁን እንዴት ብዬ ነው ድጋሚ የምናግረው? በጣም ሰለቸኝ። ቆይ እኔ ውድ ያልነገርሽኝ ነገር አለ እንዴ? ቆይ ሁሉ ነገር ትናንትና ማታ በደንብ አውርተን አልነበር እንዴ? ለአፍሽ ነበር ከልብሽ ሳታምኝበት ነበር ያወራሽ? አይ እንደዛ አይደለም። እሺ እና ምንድን ነው? ምን ብዬ እንደምነግርህ ግራ ገብቶኛል። አሁንስ በጣም ተጨነኩኝ። በጣም ግራ ገብቶኛል። እሺ በቃ ተረጋጊ። ቆይ አንቺ እንደዚህ ሆነሽ ማየት እኔን የሚያስደስተኝ ይመስልሻል? ይኸውልሽ ሁለታችንም እንደሩ ደስተኛ ሆነን እንድንኖር ነው የምፈልገው። እንደተጋባን ምን እንዳልከኝ አስታውሳለሁ። ከተጋባን በኋላ አንቺን የመሳሰሉ ልጆች ትወልጅልኛለሽ ብለኸኝ ነበር። እኔ ደግሞ እሱን ማድረግ አልቻልኩም። እባክሽን አርዲ እንደዚህ አትበይ። እኔንም አታስጨንቂኝ እንጂ። ሸዋ አንድ ነገር መሞከር አለብን። በቃ ከሜላት ጋር ለመጨረሻ ጊዜ አብረሃት ተኛ፣ አንድ ጊዜ ብቻ። ምን? ሜላት የወር አበባ ላይ ነች። ያ ማለት ደግሞ የሞከርነው ነገር አልተሳካም ማለት ነው። ስለዚህ በድጋሚ መሞከር አለብን። ቆይ ናርዲ አላሳዝንሽም? ቆይ እኔን አትውጪኝም እንዴ? ስሜትሽን ላዳምጥ ፍላጎትሽን ላሟላ ሞከር እንዴ? ቆይ ምን አድርግ ነው የምትይኝ? ምንም አላደረከኝም። ግን ደግሞ የልጅነት ህልምህ ልጅ ማግኘት ነው። እኔም ብለህ ደግሞ ህልምህን ማጣት የለብህም። ይኸውልሽ ናርዶስ ሁሉንም ነገር ከአይምሮሽ አስወጪ። በእውነት ይህን ነገር እኔ ማድረግ አልችልም። ትችላለህ፣ ሸዋ ትችላለህ። አለበለዚያ ግን በህይወት አታገኘኝም። አንተን አጥቼ መኖር አልችልም። እምቢ ካልክ ግን በቃ ህይወቴ ላይ እወስናለሁ። እባክሽ ናርዲ አዳምጪ። አንተ ራስህ አድምጠኝ። የምልህን ነገር አድርግ። ቆይ ይህንን ነገር ናርዲ አንዴ ሞክረነዋል አይደል? በቃ አልተሳካም። ቆይ እኔ ፍቅር ለምንድን ነው ግን ሌላ አማራጭ የማንሞክረው? ይሄ እኮ ለእኔ በጣም ከባድ ነው። ይገባኛል እኮ ሸዋ፣ ግን ደግሞ ይህን ነገር እንድታደርግ እኔ ስለሆንኩ የነገርኩህ አንተ ምንም የሚያስጨንቅህ ነገር የለም። አለ እንጂ እንዴ! ለምን የለም? እስቲ ከሌላ ሴት ጋር እንድተኛ ስትገፋፋኝ፣ ይሄ እኮ በጣም ከባድ ነገር እኮ ነው። ታደርገዋለህ ሸዋ። አላርጉ ያውስ ማበዴ ነው።
ምን እያደረግሽ ነው? አይ ምንም ድምጽ እኮ ስሰማ ምን ሆናችሁ ነው ብዬ ነው። መልካም ይኸውልሽ ሜላት ናርዶስ እያደረገች ያለችው ነገር በማስተዋል አለመሆኑን በደንብ አውቄያለሁ። ስለዚህ ሁሉ ነገር መቆም አለበት። እንዴ ሸዋ ምንድነው ልክ ያልሆነው ነገር? ይኸውልሽ እኔና አንቺ ሞክረናል አይደል? የሞከርነው ነገር ደግሞ ፈጣሪ አልፈቀደው። ስለዚህ በቃናል። እዚህ ቤት እንድትቆይ አልፈልግም እያልኩ። ይኸውልህ ሸዋ ምን እያስጨነቀህ እንደሆነ አውቃለሁ፣ ግን ደግሞ እኔ ላንተ አንድ ምክር አለኝ። ምንድነው የምትመክሪኝ? ይኸውልህ አንዳንድ ጊዜ ሴቶች ከቃል ይልቅ ነገሮችን በተግባር ማሳየት ይፈልጋሉ። ምናልባት ናርዲ እንደዚህ የምትሆነው ያው ካንተ ጋር መለየት ፈልጋ ሊሆን ይችላል እና የመለያየታችሁ ምክንያት ደግሞ አንተ እንደሆንክ ልታሳምነው ፈልጋም ሊሆን ይችላል። ይኸውልሽ ናርዶስ እንደዚህ የምታደርግ አይነት ሴት አይደለችም። ስለ ምክርሽ ግን በጣም አመሰግናለሁ። ገና መች መከርኩህና ከናርዲ ያጣሁን ነገር ከሌላ ሰው እንድታገኝ እኔ እፈልጋለሁ። በእኔና በናርዲ ማል ጣልቃ አትግቢ። አልሳካ ብሏት እንጂ ነፍሷን አሳልፋ እንደምትሰጠኝ በደንብ አድርጌ ነው የማውቀው። እሷ ነች እንደዚህ ያለችው? እረፍሽ። ትሰሚኛለሽ? ስመጣ እዚህ ቤት ውስጥ ላይሽ አልፈልግም። ናርዲዬ ምን ሆነሽ ነው የምታለቅሽው? በእናትሽ ተረጋጊ። ሁሉም ነገር እኮ መስተካከሉ አይቀርም። መስተካከል አስተካክላለሁ እያልኩ እኮ ሁሉን ነገር እያበላሸው ነው። ሸዋን በጣም አስጠልቼዋለሁ፣ ሰልችቼዋለሁ። እንደዛ አይባልም። ለሱ ብለሽ አይደል እንዴ ሁሉ ነገር እያረግሽ ያለሽው? የሱን ፍላጎት አሟላለሁ ብለሽ አይደል እንዴ ብዙ ነገር እያጣሽ ያለሽው? እስቲ የትኛዋ ሚስት ነሽ ለባሏ ደስታ በላይ ራሷን ደስታ የምታጣው? ቢሆንም ሁሉ ነገር እንደማስበው እየሄደ አይደለም። እሱ ለእኔ መልካም ሰው ነው። በምትኩ ግን እኔ መቼም የማይወጣው ጸጸት እያስቀመጥኩለት ነው። በጣም እየጎዳሁት ነው። አንቺ እኮ ልክ ነሽ። ቢገባውና ባቅማ ከአንቺ ጎን ነበር እኮ ሊቆም የሚገባው። በጣም እየጎዳሁት እንዳለው ነው የሚሰማኝ። አንድ ያለኝ ተስፋ ልጁ ሲመጣ ይደሰታል ብሎ ማሰብ ብቻ ነው። እንዴ ምን ጥርጥር አለው? ቆንጆ ልጅ ነው የምንወልደው፣ ማለቴ የምትወልዱት። ባረገልኝና ፈጣሪ ያንን መልካም ጊዜ ባሳየ። እንዳትጠራጠሪ፣ በእውነት ይሆናል። ደግሞ ምን ነው አሁን ፊት ነው የጣልከው? ቅድም ከናዶች ጋር አውርቻለሁ አላልከኝም እንዴ? ትናንት ማታ ካወራን በኋላ ይሄን ነገር ዳግም እንደማናነሳው ተስማምተን ነበር። እሺ ታዲያ ምን አለችክ? በድጋሚ መተኛት አለብህ እኮ ነው የምትለኝ። ምን ማለት ነው እሱ? አንዴ ይሁን በተደጋጋሚ ይሄን ነገር ማድረግ ምን ማለት ነው? ሚላት የወር አበባ ላይ ናት፣ ከረው አልተሳካም አለች። ያው በድጋሚ መሞከር አለብን አለች። እንዴ አሁንም እንደገና? ጓደኛዬ ምን ማለት ነው? እኔ እኮ ቀድሞውን መጀመሪያ ነግሬያችሁ ነበረ፣ ይቅርብን ስለነበረ እኔ ምንም ጥቅሙ አልታየኝም። እኔ እኮ ጥቅሙ ታይቶኝ ሳይሆን የምንመኘውን ልጅ አግኝተን ቤታችን ከሞቀ ከደመቀ ብዬ ሀሳቧን ለመሙላት እኮ ነው ያልኩት። ታዲያ ሻው ምን ልታደርግ ነው? አሁን ያንን ሌሊት ድጋሚ ማሰብ አልችልም። የምሬን ምንም አይነት አቅም የለኝም። በቃ ተረጋግተን ለናርዶስ ይሄን ነገር አስረዳት። እሷም ቢሆን ይሄን ነገር የምትፈልገው አይመስለኝም። ምናልባት ስለ ልጅና ስለ ቤተሰብ ያሰብክ ቀን ድንገት ይለየኛል ብሎ አስባ ይሆናል። እውነት ነው። ግን ደግሞ ከዛም ሌላ ደስ ያላለኝ ነገር አለ። ምንድነው? ቆይሽ ደስ ያላለ ነገር? ሜላት ማለቴ ልጅ እንድትወልድልኝ ያመጣቻት ልጅ ማለት ነው። በቃ የሆነ ነገሯ ደስ አይልም። በተለይ ደግሞ ከናርዶስ ጋር ያለኝ ግንኙነት ፍጹም ደስተኛ አይደለችም። ደግሞ ምን ማለት ነው ይሄ? መሀላችሁ ልገባ ሞከረች እንዴ? ከዚህ በላይ ምን መሀል መግባት አለ ብለህ ነው? በመሀላችን እኮ ያስገባቻት የገዛ ራሷን ናርዶስ እኮ ናት። ማለቴ ምን ብላክ ነው? ቆይ እንዴት እንዲህ ልትል ቻልክ? እኔ ሚስት ብሆን ኖሮ ሌላ ህይወት እንድትጀምር እተውክ ነበር አለች። ናርዶስ ራሱ ዳር ናት እኮ ነው የምትለኝ። እውነት ለአንተ አስባ ነው? ባይሆን ወይ ትኩረት ለመሳብ አስባ ይሆናል። እንደዚያ ነገር ጥሩ አይመስለኝም። በኋላ ልጁ የተወለደ ሳለ አልሰጥም እንዳትል ብቻ። እንደዛ እንኳን የምትል አይመስለኝም። በዛ ላይ ደግሞ ውል አላቸው። ቆይ የትኛው ህግ ነው ደግሞ የማህፀን ህግ ውል ምናምን የሚያጸናው? እኔ እንጃ። እኔ ግን እንደዚያ ነገር አላውቅም። አንተ ግን ተጠንቀቅ።
ናርዶስ ፍጹም ልትረዳኝ አልቻለችም። ይሄ ነገር ልክ እንዳልሆነ በጣም ላስረዳት ሞከርኩ፣ ግን ልትረዳኝ አልቻለችም። ሳሚ እባክህ እርዳኝ። ናርዶስ በፍጹም ልታዳምጠኝ አልቻለችም። እባክህ ናርዶስ አውራት። እንደኔ ግን ሸዋንጌ በመካከላችሁ ሰው ባይገባ በጣም ጥሩ ይመስለኛል። እባክህ ሳሚ አንተ ምን ያህል እንደምትሰማ ቃለሁ። ፕሊዝ ደውልለት። እሺ ካልክ እንዴት ነሽ ናርዲዬ? እንዴት ነህ ሳሚ? ሰላም ነው? ያው ፊትሽ ደግሞ ልክ አይደለም። ታውቂያለሽ አይደል? ሸዋ ወንድሜ ነው። ምንም ነገር እንደማይደብቀኝ ታውቂያለሽ። ለሱማ ወንድሙ ማለት ነው። እንዴት ሆኖ ይደብቃል? አሁን እሱን አግኝቼ አውርቼው ነበረ። እሱም ደግሞ ልክ አይደለም። ይኸውልህ ሳሚ፣ ለአንተ እኮ የምንደብቀው ነገር የለም። ከድሮ ጀምሮ ያለውን ነገር ታውቃለህ። በጣም ነው የምወደው፣ ላጣውም ደግሞ አልፈልግም። ይኸውልሽ ናርዲ፣ አሁን እሱን አግኝቼ አዋርቼው ነው የመጣሁት። እሱም ደህና አይደለም፣ ግን አንቺ በራስሽ በኩል ልክ ነሽ። ስለዚህ ያሉትን ችግሮች ተነጋግራችሁ ብትፈቱት ይሻላል። ይኸውልህ ሳሚዬ፣ ሸዋ ምን ያክል ልጅ ማግኘት እንደሚፈልግ ነው ያውቃለሁ። በእኔ ምክንያት ደግሞ እንዲቀጣ አልፈልግም። ይኸውልሽ ናርዲዬ፣ ሸዋ ልጅ እንደሚወድ አውቃለሁ። ከልጅም በላይ ደግሞ አንቺ እንደሚያስቀድም አውቃለሁ። አሁንም ቢሆን ያለውን ነገሮች ተነጋግራችሁ ብትፈቱት ይሻላል፣ ነገሮች እንዳይባባሱ። አይሆንም ሳሚዬ፣ እሱ እንኳን እኔም ቢያስበልጥ ቤተሰቦቹ ሰላም አይሰጡትም። ያንን ደግሞ እኔ አልፈልገውም በጭራሽ። ይኸውልሽ ናርዲ፣ ቤተሰብ መግባት ባለበት ነገር ውስጥ ይገባል። ይሄ የራሳችሁ ጉዳይ ነው። ገባሽ አይደለ? ስለዚህ ፈጣሪ ያልፈቀደው ነገር አይሆንም። ስለዚህ እግዚአብሔርን መጠበቅ ይሻላል። ሌላው ቢቀር እንኳን ያቺ እህቱ እንደማታኖረኝ አውቀዋለሁ። ሰላሜን ከማጣ ደግሞ ያለኝ አማራጭ ራሴን ማጥፋት ብቻ ነው። አረ በስመ አብ በይ ናርዲ፣ ምን ነሽ ነው? ሁሉም ነገር እንኳን መስተካከሉ አይቀርም። እሱን ማጣት አልችልም። እሱን እንዳላጣ ደግሞ ይሄን በማድረግ ተባበረኝ እባክህን፣ አሳምነው። በቃ ሳሚ፣ ይሄ ብቻ ነው ያለኝ አማራጭ። እሺ ቆይ እንዴት ናርዲ? ይኸውልህ ሳሚዬ፣ አንተ ማለት ለሱ ወንድሙ ማለት ነህ። እንደሚሰማህ አውቃለሁ። ደግሞ አንድ አይን ማረፊያ ኖሮ ትዳራችን ሰላም እንዲኖረው እፈልጋለሁ። ያ ካልሆነ ግን በህይወት አልቆይም። የምሬን ነው ሳሚ፣ እኔ እሞታለሁ። ይኸውልሽ ናርዲዬ፣ እባክህን ሳሚ፣ አንተ እንኳን ተረዳኝ። በጣም ሲደብረኝ እኮ ነው ቤቴ የመጣሁት። ቤቴ ራሱ እንዴት ናፍቆኝ እንደነበር ብታይ፣ ምን አይነት ችክ ያለ ሰው እንደሆነ። ምንም እኮ ሊሰማኝ ፈቃደኛ አይደለም። ጭራሽ ጓደኛውን ላከው። እኔ እኮ ቀድሞውኑ ነግሬሽ ነበረ። አንቺ ነሽ እንጂ የልጁ እናት ነኝ የልጅ አባት ነው ስትይ ነበር። አንቺማ ቀልጂ፣ ምን አለብሽ? ግን ተኛልሽ ራሱ ፈልጎ አብረን እንተኛ ካላለ ምን አለሽ ሜላት ለማለት ያብቃሽ። በይ ደግሞ ጀመርሽ ጉራሽን። ያው በእርግጥ እንደምታረጊው እንኳን አልጠራጠርም። ያው ሜላት አይደለሽ? ያ ከረፈፍ ጓደኛው ምን ብሏት እንደሄደ በጣም ነው ማወቅ የፈለኩት። ገብቼ እስክጠይቃት ድረስ እንዴት እንዳቸኮልኩ። አንቺ ሳሚ ነው ከረፈፍ ያልሽው? እኔ ነግሬሻለሁ፣ ይቅርብሽ። ምን ነው ተቆረቆሽ? አንቺ ደግሞ ሳሚን አየሽው እንዴ? እንዴ ደግሞ ለምንድን ነው ማየው? ለፍቅር ነው። ኦሆ እኔ መች ምታይ ጠፋ አልኩሽ። አይመለከተኝም፣ ግን ከሸዋ የበለጠ ገገማ እንደሆነ ልነግርሽ ስለፈለኩኝ። ለማንኛውም በቃ ነው ልሂድ ወደ ቤቴ። እሺ ቻው። በአንቺ ማትቆይ ሂጂ በቃ ወደ ቤት። ናርዲዬ እንዴት አደረግሽ? ቢያንስ ሳሚን ማሳመን ችያለሁ። እሱ ካመነ ደግሞ ሸዋን ማሳመን አይከብደውም። እርግጠኛ ነኝ ያሳምነዋል። አዎ ዋናው እሱ ነው። አንቺ ደግሞ ዝም ብለሽ አትጨናነቂ። ቆይ ምሳሌ አቅርብልሽ እንዴ? እኔ አልበላም። ምንም በዚህ ሰዓት በለዋለሁ ብለሽ ነው? ይልቃችሁ አቀርቢና ቢ። እንደዚህ ሆነሽ እያየሁ እንዴት በላለሁ እንዴ? ገና ስገባ እኮ ነው ያስተዋልኩሽ። በጣም ነው የገረጣሽው።
በዚህ ሰዓት አለመብላቴ መገርጣቴ ያስጨንቀኛል ብለሽ ነው? ታድለሽ ግን ናርዲዬ በጣም ምርጥ ሚስት እኮ ነሽ። ሸዋ ራሱ አልገባውም እንጂ ወርቅና እናት የሆነች ሚስት ነው ያለው ነው ብለሽ ነው እንዴ? ምን ጥርጥር አለው? በጣም አስተዋይ ምርጥ የሆነች ሚስት እንዳለው ራሱ እኮ ሸዋ ራሱ ያውቃል። አንቺ ጨዋታሽ አያልቅም። ምን አለች? አናግሪያት? አዎ አናግሪያታለሁ፣ ግን ልሰማኝ ምንም ፈቃደኛ አይደለችም። በሷ በኩልም እኮ ትልቅ እውነት አላት። አንተ እኔን አትረዳኝም እንዴ? ቆይ ማበድ አለብኝ እንዴ? ሁለታችሁንም እረዳለሁ ሸዋ፣ ግን እሷን ደግሞ ለማሳመን ምን እንደምላት እኔ ራሱ ግራ ገባኝ። እሺ እኔስ ልበርሳም? ቆይ እኔንስ አንተ አትረዳኝም? አንተን ላለማጣት እንኳን ይሄን ሁሉ ነገር የምታደርገው? ቆይ እኔ ይሄንን ነገር ካላደረግሽ እፈታሻለሁ ብያታለሁ ሳሚ። ይሄ እንደ ክፍተት ተጠቅማ ማለት ነው። ሌላ የምታይ መስሏት እንኳን ሸዋ። ቆይ ጓደኛዬ፣ ትክክለኛው መፍትሄው እኔን ከሌላ ሴት ጋር ማስተኛት ነው አይደለም? ይኸውልህ ሸዋ፣ ሳስበው ማን ነው የእህት ንግግር ነው ናርዲ አንተ እንድታጣ ያሳሰባት ነው ሸዋ። እንደምን አመሻችሁ ሁሉ። ምንድን ነው አንቺኛዋ ነኝ። ይቅርታ፣ እስቲ ትራሱን አቀብኝ። ሸዋዬ እንዴት ነህ? ብታይ ልጅህ እንዴት እንደናፈቀ አይደል? ጥሩ ነው። ለማበስ ከጨረስክ? አዎ። ቁርስ አልደረሰም እንዴ? አዎ ደርሷል። የምትወደውን ስጋ ፍርፍር ሰርቼልሃለሁ። ላቅርብ? ይቅርታ ግን ናርዲዬ፣ እኔ ያማረኝ እንቁላል ፍርፍር ነው። ብታይ ሸዋዬ ሽታው እንዴት ደጋግሞ እንደሚመጣብኝ። ታዲያ ምን ችግር አለው? ናርዲዬ ትሰራልሻለች። እውነቱን እሰራልሻለሁ። ምን ችግር አለው? ብታይ ልጃችን እያደገ እንደሆነ እየተሰማኝ ነው። በጣም ነው ሆዴ ውስጥ የሚንቀሳቀሰው። ልጃችን ያው ሆዴ ውስጥ እስካለ ድረስ ልጄ ነው ብዬ ነው ማለቴ። ልጃችሁ ሲንቀሳቀስ ይሰማኛል። ገና 3 ወርሽ አይደል? በዚህ ፍጥነት እንደሚንቀሳቀስ አላውቅም ነበር። አባቱን ሲያይ ለመዝለል ጊዜ የሚገደው ይመስልሃል? ነው ብለሽ ነው?
ምን አይነት እድለኛ እንደሆነ እኮ። አምጣው እጅህን። ልጃችን አየህ እንዴት እንደሚዘል። መጣሽ እንዴ? ብታይ ልጃችን ሆዴ ውስጥ እንዴት እንደሚዘል ልነግርሽ አልችልም። ጥሩ ይዝለኝ። ተመስገን። እንኳን ይዘልልናል። ሄሎ ሳሚ፣ ሰላም ነው? እንዴት ነህ? ሄሎ ናርድዬ፣ ሰላም ነሽ? ምን ነው ችግር አለ እንዴ? አይ ምንም ችግር የለም። እንደዚሁ ምክረን ፈልጌ ነው። በኋላ ሰፈር ያለው ካፌ እጠብቅሃለሁ። እሺ በቃ እመጣለሁ። እሺ ቻው። ቻው። እንዴ አቁርሰኝ እንጂ። በተዘዋዋሪ እኮ ለልጅ አጎረስክ ማለት ነው። ሜላት ሜላት፣ ናርዲ ይቺና እርጃት እንጂ እንዴ! መታመማን ያይሻል እንዴ? ይጅላት እንጂ። ኧረ ፈጠን በይ። ሜላት እንዴት ነሽ? ተሻለሽ? ካልሆነ ሐኪም ቤት እንሂድ እንዴ? አይ አያስፈልግም። ለጊዜው ልጅክ የሚፈልገው የአባቱን እንክብካቤ ብቻ ነው። የምርሽን ነው? እርግጠኛ ነሽ? ሐኪም ቤት የሚያስኬድ ጉዳይ አይደለም? ቀለል አድርገው እንጂ ድሮ እኮ እናቴ ወንድ ልጅ ሲሆን ህመሙ ይበረታል ትላለች። ምናልባት ልጃችሁ ወንድ ልጅ ስለሆነ ይሆናል። ገደለኝ እኮ ስማ። አይ ልዩማ ልጅ ነው፣ ያው አንድ ነው እንዴ። አንተን የመሰለ ሰውማ ወንድ ነው መውለድ ያለበት። በቃ እረፍዶብኛል፣ ወደ ስራ ልጅ። ማታ ስትመጣ አስይዘህልኝና ለልጃችንም እርገት ቆንጆ ነው ደግሞ አምሮኛል። እሺ አሰመኝም እንዴ? ምን ሆነሽ ነው ናርዶስ? ከመጣሽ ጀምሮ በስራሽ ማልቀስ ብቻ ሆነ። ሳሚዬ በጣም ነው የከፋኝ፣ በጣም ነው ምርር ያለኝ። የምሬን ነው የምልህ፣ ህይወቴ ገሃነም ነው የሆነብኝ። የፈራሁት ነገር በእጅ አዙር ተመልሶ መጣብኝ። ምንድን ነው የፈራሽው ነገር? ሸዋ ጋር የተፈጠረ ችግር አለ እንዴ? ንገሪኝ እስቲ። ሸዋ ረስቶኛል። እሱን ላለማጣት ብዬ ባመጣኋት ሴት የቀየረኝ ያክል ይሰማኛል። ሸዋ እንደዚህ አያደርግም። ቆይ እንዴት እንደዚህ ልትቻልሽ? ሜላት እኮ የምታደርገው ነገር ሁሉ የእሱን ትኩረትና እንክብካቤ ለማግኘት ነው። እሱም ቢሆን ደግሞ ልቡ ወደ እሷ እያደላ ይመስለኛል። ናርድዬ አንቺ ተረጋጊ። ሸዋ በጣም ምርጥ ሰው ነው፣ በፍጹም አይቀየርብሽም። አንቺ ዝም ብለሽ ስላሰብሽ ይሆናል። ሳሚ አንተ እኮ ስላላየህ ነው። ሜላት አረገዘች ከተባለች ቀን ጀምሮ የቤት ሰራተኛ እኮ ነው የሆንኩት። ሌላው ቢቀር እኮ ሱቁላ ትልከኛለች። ናርድዬ የምላችሁ ነገር ሰምታችሁ ያን ነገር ባታደርጉት በጣም ደስ ይለኝ ነበር። አሁን ያ ነገር ሁሉ ተፈጥሯል አይደለ? ስለዚህ ልጅቷ እስክትወልድ ድረስ መታገስ አለባችሁ። ሳሚ እኔ በጣም እየፈራሁ ነው። ባሌን ከቀን ቀን ከእጅ እያጣሁት እንዳለው ነው የሚሰማኝ። አያወራኝም፣ አይንከባከበኝም፣
በአጠቃላይ ከኔ ይልቅ ለሷ ነው ጊዜ እየሰጠ ያለው። ምናልባት ማለት ነው ልጁን ትከለክለኛለች ብሎ አስቦ ድንገት እሷን በጸባይ ሊይዛት አስቦ ይሆናል። ታዲያ ይሄንን ለእኔ ማስረዳት አይሻልም ሳሚዬ? እኔ እኮ በጭንቀት ልፈነዳ ነው። እባክህ ሳሚ፣ ከኔ ይልቅ ላንተ ይቀርባል። የበለጠ ደግሞ ላንተ ሚስጥሩን አይደብቅም፣ ይነግራል። እባክህን ቅረብና ያለውን ነገር አውራ ሳሚዬ። ታዲያ ይሄንን ማስረዳት አይሻልም እንዴ? እኔ እኮ በጭንቀት ልፈነዳ ነው። ይኸውልህ ላንተ ምንም ነገር አይደብቅም። እባክህን ቀርበህ አናግረው። እሺ ናርዲ፣ እኔ እጄ ጠይቋለሁ። አንቺ በቃ ተረጋጊ። እሺ እሺ። ቆይ ግን አንቺ ጭራሽ የቀኑ አልበቃ ብለሽ በማታም ቤትሽ ናፍቅሽ ጀመር። ጨጓሯን እንዴት እየላትኩ እንደሆነ ብታቂ። እሱም ቢሆን ደግሞ እንደመጀመሪያው እያስቸገረኝ አይደለም። በዛ ላይማ ልጁን በሆዴ እንዲያስኩ ካወቀ በኋላ አልጋ ይሆነልኝ። አንቺ ነሽ የተመቸሽ እናቴ። ተኝተሽ በሚሊዮን ትቆጥሪያለሽ አለ እንጂ እኔ ከታክሲ ሰልፍ ወደ ታክሲ ሰልፍ ወይ ኑሮ ጓደኛዬ እውነት እንደ ለኔ ዘነበ ላንቺ ማካፋቱ አይቀርም ጓደኛዬ። እውነት ነው። መጀመሪያ ግን ያሰብኩትን ነገር አንዴ ከግብ ላድርስ። እኔማ ይሄ ልጅ ተወልዶ ሀብትዬ ሀብትሽ ሀብታሙ የኔ ቆንጆ እያልኩ ቅፍ እስካደረገው እንዴት እንደቋቁ እንዴ! ሀብታችን እኮ ነው እሱ። እንኳን እውነት ነው። ይሄ ልጅ ተወልዶ ሀብታሙ ካልተባለ ማን ሊባል ነው? የኔ ሀብታም ባይሆን ያድርግልሽ እባክሽ። እውነት ደስ ብሎኛል አንቺ። እሺ ጓደኛዬ። አዎ ይሄ ካላስደሰተኝማ ምን ደስ ሊለኝ ነው? ሀብትዬ ሊመጣ እኔ የምልሽ ናርዲ፣ ምግብ አልደረሰም እንዴ? በጣም እኮ ነው የራበኝ። እየደረሰ ነው ወይስ ከዛ የሚቀባባ ነገር ልቀባባልሽ? አልፈልግም። ደግሞ ምግብ ስትሰሪ መስኮቱን ክፈች ብዬሽ የለ እንዴ? እርጉዝ እኮ ነኝ። ሽቶ በጣም ነው የሚረብሸኝ። በቃ ከፍትልሻለሁ። ከዚህ በኋላ ከፈትሽ አልከፈትሽ ምን ያደርግልኛል? ሲቀጥል ቶሎ ቶሎ ስለሚርበኝ ምግብ እንድትሰጪኝ እፈልጋለሁ። ለልጄም እርገጥ ጥሩ ነው ማለቴ ለልጅሽ። ይቅርታ የኔ እናት፣ ቤቱን እያጸደብኩ አርፍጄ ነው። በቃ አሁን ማበላሻለሁ። እሺ። ድሮም በእኔ እንደምትቀኝ አውቃለሁ። አታስመሲ። እኔ ነኝ አስመሳዩ? እኔ ነኝ ባንቺ ምቀነው? ለምንድን ነው ባንቺ ምቀነው? ያው ከባልሽ ስላረገዝኩና አንቺ ማርገዝ ስለማትችሉ። ይሄ እኮ እርግጥ ነው። ቆይ ምን እያልሽ ነው? የምትናገሪውን ነገር ግን ታውቂዋለሽ? እዚህ ቤት እኮ ያመጣሁሽ እኔ ነኝ። ማለት ደህና ነሽ እያልሽኝ ነው? ቆይ ለምንድን ነው አንቺ ስነ ስርዓት የማይኖርሽ? ምን እያደረግሽ እንዳልሽ ታውቂዋለሽ? እናንተ ምንድን ነው እንደዚህ የሚያጫጫችሁ? እርቦኛል ምግብ ስጪ ስላልኳት እኮ ነው በጥፊ የመታችኝ። ማ? እኔ